ትግራይ ከሚገኙ የተወሰኑ የሚሊሻ አባላት ጋር የተደረገ ውይይት ወይም ገርሁ ስርናይ በክልሉ ሰሜን ምዕራብ ዞን ውስጥ ካሉት የኤርትራ ዋሳኝ ወረዳዎች ማለትም መደባይዛና ለዓላይ አዲያቦና ታህታይ አዲያቦ ላይ ደግሞ ከሌላው ለየት በሚል መልኩ በአካባቢው ያሉት ጸረ ሽፍታ በሚል የተደራጁት ኃይሎች ብቻ ሳይሆኑ ሚሊሻ በሚል የተደራጁት ታጣቂዎችም ጭምር ናቸው የመደበኛ ወታደር ስራ እየሰሩ የሚገኙት። በዚሁ ዞን ውስጥ የሚገኘው የቃፍታ ሁመራ ብሔራዊ ፓርክን የመጠበቅ ስራም ለሚሊሻው የተተወ ነው። የክልሉ የምዕራብ ዞን ደግሞ የሚዋሰነው ከኤርትራ ብቻ ሳይሆን ከሱዳንም ጋር ነው። ስለዚህ በሱዳን በኩል ሊገቡ የሚችሉ አሸባሪዎችን የመጠበቅና የኮንትሮባንድ ንግድ የመቆጣጠር ስራም በዋናነት የሚከናወነው በዞኑ የሚሊሻ አባላት ነው። ይህንን ከባድ ግዳጅ ሲፈጽሙ ግን እዚህ ላይም ነፃ አገልግሎት እንጂ ምንም አይነት ድጋፍና አቅርቦት የላቸውም። ሌላው እዚህ ላይ ሳይጠቀስ የማይታለፈው ጉዳይ በተሻሻለው የክልሉ የሚሊሻ አባላት መተዳደሪያ ደንብ ቁጥር 70/2004 ዓ.ም በተጠቀሰው መሰረት የሚሊሻ አባል መሆን ያለባቸው እድሜው ከ18 እስከ 45 ዓመት የሆነ ነው በሚል ቢደነግግም ከፍተኛ ቁጥር ያላቸው በእድሜ የገፉ ሚሊሻዎች እንዳሉ ሚሊሻዎቹ ይገልጻሉ። እነዚህ ከኑሯቸውና ከስራዎቻቸው ርቀው በድህነትና ችግር ውስጥ ሆነው የሀገሪቱን ተልዕኮ የሚፈጽሙት ታጣቂዎች ታዲያ በአንድ በኩል በመተዳደሪያ ደንቡ ላይ ተቀመጠላቸውን መብቶችንም ጭምር የተነፈጉ ሲሆኑ በሌላ በኩል ደግሞ ደንቡ ላይ የተጠቀሱት አስገዳጅ ሁኔታዎችና ቅጣቶች ግን ተግባራዊ ስለሚደረጉባቸው የቅጣቱ ሰለባ ናቸው። በደንቡ መሰረት እያንዳንዱ የሚሊሻ አባል ላጠፋው ወይም ላባከነው ንብረት ወይም ትጥቅ እስከ ብር 18000 እንዲከፍል ይገደዳል። ይባስ ብሎም ለመብታቸው ምንም ግምት ሳይሰጣቸው በጣም ከባድና ጥብቅ የአፈጻጸም መመሪያ ስር የወደቁ ናቸው። ሙሉ ይዘቱን መረዳት የሚፈልግ ያተገባበር መመሪያው ከክልሉ የጸጥታ ዘርፍ ወስዶ በማንበብ መረዳት ይቻላል። የቃፍታ ሁመራ ብሔራዊ ፓርክ ልክ እንደ ሌሎቹ ፓርኮች መንግስት በሚመድበው በጀትና የጥበቃ ኃይል ከማስጠበቅ ይልቅ ክልሉ በነፃ ጉልበት በሚሊሻው እንዲጠብቅ ለምን እንደተደረገ ግራ የሚያጋባ ነው። የአካባቢው ነዋሪ ህዝብ አስከፊ ኑሮ የጥናት ቡድኑ በዚህ የጦርነት ቀጠና ውስጥ ያለውን ሁኔታ ለመቃኘት ሲንቀሳቀስ በቅድሚያ ያቀና ወደ ዛላምበሳ ከተማ ነው። በታታሪነቱ የሚታወቅ ህዝብ የሚኖርበት ዛላምበሳ ከተማ ከጦርነት በፊት ደህና የሚባል የንግድ እንቅስቃሴ የነበረበት አካባቢ ነው። ባለፉት 20 ዓመታት ግን ሁኔታው ክፉኛ ተቀይሯል። ንግድም ይሁን ሌላ ማንኛውም ማህበራዊ ህይወትና እንቅስቃሴ ክፉኛ ተጎድቷል። የከተማው ህዝብ ከመንግስት ሰራተኛው በስተቀር ጎስቋላ ኑሮን እየመራ የሚገኘው በሚለገስለት ለ20 ዓመት የዘለቀ የስንዴ ምጽዋት ነው። ሁሉም የዛላምበሳ ህዝብ ጦርነት ሲጀመር ቀየውን ጥሎ ወጥቶ እንደነበር ይታወሳል። ህዝቡ ሲወጣ አንድ ቅያሪ ልብስ እንኳ ሳይዝ ነው ባዶ እጁን ወደ አዲግራት ተፈናቅሎ የወጣው። የሰላም አስከባሪው በስፍራው ሲሰማራ ነዋሪው ወደ ፈራረሰችው ከተማ እንዲመለስ የተደረገ ሲሆን የሰላም አስከባሪው ከስፍራው ከወጣ በኋላ ደግሞ ችግሩ የተባባሰበት ሁኔታ ነው ያለው። የሰላም አስከባሪው በቦታው በነበረበት ጊዜ ጀምሮ ነዋሪው ወደ ከተማ የተመለሰ ቢሆንም በዛን ወቅት የተኩስ ልውውጥ አልነበረም ማለት ይቻላል። ከዚያ በኋላ ግን የኤርትራ ሰራዊት ምሽግ ወደ ከተማው ከተጠጋ በኋላ በየጊዜው የሚነሳ የተኩስ ልውውጥ ስላለ ሁሉም አካባቢው በስጋት የሚኖር ከመሆኑ በላይ በሚተኮስ ጥይት የከተማዋ ነዋሪዎች ላይ በተደጋጋሚ የህይወትና የንብረት አደጋ መድረሱ ነዋሪዎች ይገልጻሉ። የዛላምበሳ ህዝብ በኤርትራ ሰራዊት ምሽግ ተገቦ ጠባብ መግቢያ ያለው የከብት በረት ውስጥ ገብቶ የተዘጋ ህዝብ ነው የሆነው። ወደ ከተማው ከሚያስገባው ህዝብ መንገድ በቀር ከተማዋ ግራና ቀኝ ከኋላም በኤርትራ ወታደሮች ምሽግ የተከበበች መንደር ሆና ከ10,000 የማያንስ ህዝብ እየተሰቃየባት የነበረችና ያለች የወደመች ከተማ ናት። በዚህም ምክንያት ህዝቡ ዘወትር በችግር በፍርሃትና በጭንቀት የሚኖር ቢሆንም ሀገሬ ነው በሚልና መሄጃ ስለሌለው ቀየውን አልለቀቀም። በከባድ ሁኔታ ውስጥ ከባድ ዋጋ እየከፈለ መኖር መርጧል። የመንግስት ትኩረት አጥተናል የሚሉት የአካባቢው ነዋሪዎች መጀመሪያ አካባቢ የዞኑ አስተዳዳሪዎች በተወሰነ መልኩ በስፍራው እየተገኙ ህዝቡን ይጠይቁና ያረጋጉ እንደነበር ቢገልጹም ላለፉት 18 ዓመታት ግን የፌዴራል መንግስት ከፍተኛ አመራሮች አንድም ቀን በቦታው ተገኝተው አያውቁም በሚል በአጽንኦት ይገልጻሉ። ከዚህም በላይ ህዝቡን ሰብስበው አናግረው አያውቁም። የክልሉ መንግስት አመራሮችም ቢሆን ባለፉት 18 ዓመታት በአካባቢው የተገኙት ከ2 እና ከ3 ጊዜ እንደማይዘል ነው ነዋሪዎች የሚገልጹት። ጦርነቱ ከመጀመሩ በፊት የወረዳው ማዕከል ዛላምበሳ ነበር። ከጦርነቱ በኋላ ህዝቡ ወደ ከተማው ሲመለስ የወረዳው አስተዳደርና የወረዳው ጽፈት ቤት ግን ከህዝብ ጋር አልተመለሱም። የጸጥታ ስጋት አለ በሚል ወረዳው ፋጺ እንዲሆን በማድረግ ዛላምበሳ ከተማና በዙሪያ ያሉ 2 ቀበሌዎች አንድ ላይ በማድረግ ንዑስ ወረዳ እንድትሆን የተደረገው
ይላሉ የከተማዋ ነዋሪዎች። ለምን እንደዚህ ሆነ ተብለው ሲጠየቁ ታዲያ አንደኛ ለምን በተኩስ ስርና አደገኛ በሆነ ሁኔታ ውስጥ ይቀመጣሉ ይላሉ ነዋሪዎች። ነዋሪው በእርዳታ መልክ የሚሰጠው የስንዴ ምጽዋት በመጠኑ ትንሽ ከመሆኑ በላይ ወቅቱን ጠብቆ አይገኝም። አንዳንዴ በ2 ወርና በ3 ወር የሚደርስበት ጊዜ እንዳለ ነዋሪዎች ይገልጻሉ። እንደዚህ ዘግይቶ የሚደርሰው የእህል እርዳታ ለአንድ ሰው በ15 ኪሎ ግራም ስም የሚሰጥ ቢሆንም በትክክል ሲለካ ግን ከ13 ኪሎ ግራም በልጦ አያውቅም ነው የሚለው የአካባቢው ነዋሪ። እያንዳንዱ 15 ኪሎ ግራም ወስጃለሁ ብሎ እንዲፈርም ይደረጋልም ይላሉ። በጦርነቱ ምክንያት ሙሉ በሙሉ የወደመችው የዛላምበሳ ከተማ ነዋሪዎች ለፈራረሰው ቤታቸው ሊቋቋምበት ከብር 39500 እስከ 50700 እንዲሰጣቸው የተደረገ ቢሆንም ነዋሪዎቹ እንደሚገልጹት ግን ገንዘቡ መልሶ ለመቋቋም ፍጹም የማይበቃ ነበር ይላሉ። የጥናት ቡድኑ በአካል ተገኝቶ ለማየት የቻለውና ያረጋገጠውም ይህንን ነው። በከተማው መሃል ላይ የሚገኙ ቤቶችም ሳይቀር ፊት ለፊት የሚታየው ውስን ጥገና የተደረገለት ቢሆንም ከተማው እንደ ከተማ ሲታይ እንደወደመ ነው። በወቅቱ የተሰጠው የመቋቋሚያ ገንዘብ ለጊዜው በቂ እንዳልሆነ፣ በቀጣይ ግን መልሶ ለመቋቋም የሚያስችል ገንዘብ እንደሚሰጥ ተነግሮን ነበር ያሉና ያም ቢሆን የውሃ ሽታ ሆኖ ነው የቀረው ይላሉ ነዋሪዎቹ። በአካባቢው የነበሩ የልማት ተቋማት ለምሳሌ የወረዳ ጽፈት ቤት ማርታ በሚባል ሲታወቅ የነበረው የከተማው አዳራሽ፣ በከተማው የነበረው የዱቄት ፋብሪካን ጨምሮ ሌሎች የመንግስት ቢሮዎች በሙሉ በወረራው ጊዜ ከወደሙ በኋላ ተመልሰው አልተገነቡም፣ ፈራርሰው ነው የቀሩት። ድሮ የዛላምበሳ ከተማ ሲባል የነበረው አሁን ስም ብቻ ነው ይዞ የቀረው ይላሉ ነዋሪዎቹ። እንደ ሌላ የህብረተሰብ ክፍል ሁሉ የከተማ ወጣቶች ችግር ደግሞ የከፋ ነው። ለወጣቶች የሚሆን የሥራ ዕድል ምንም ነገር የለም። እንደ ነዋሪዎቹ አባባል ወጣቱ ያለው አማራጭ ስደት ብቻ ነው። ከዚህ ውጭ ሌላ ቀርቶ ለመኖር የሚያስችለው አማራጭ በጭራሽ የለም። የፋይናንስ ተቋማቱ የሚሰጡት የብድር አገልግሎት እንኳን መጠቀም አይችሉም። የብድር ተቋማቱ የሚጠይቁት የወለድ መጠን ሰላምና የተሻለ የሥራ እንቅስቃሴ ባለባቸው አካባቢዎች ካለው የወለድ መጠን ጋር እኩል ነው። በዚህ ምክንያት ብድር መውሰድ የማያዋጣና ለከፍተኛ ኪሳራ ስለሚያጋልጥ መጠቀም አልቻልንም ይላሉ ነዋሪዎቹ። ብድር አንወስድም፣ ምን ሰርተን ልንከፍለው፣ ከኪሳራ እንዳረጋለን ይላሉ። እንሞክረው ብለው ብድር የወሰዱት የሚበዙት ለኪሳራ ስለተዳረጉና መመለስ ስላልቻሉ ተከሰው ፍርድ ቤት ሲመላለሱ ነው የሚሉት። አንዳንድ ወጣቶች ብድር ወስደው መመለስ ሲያቀታቸው ሰግተው ወደ ኤርትራ ሄደው የኢትዮጵያ ተቃዋሚ ታጣቂ ኃይሎች መጠቀሚያ ይሆናሉ። በባህር ወደ አረብ ሀገሮች የሚሻገሩና ለመሻገር ሲሞክሩ ቀልጠው የሚቀሩ ወጣቶችን በርካታ ናቸው። ለምሳሌ ከዛላምበሳ በቅርብ ርቀት በሚገኘው ኢሮብ በሚባል ወረዳ መሰረት በማድረግ አንድ በመቀሌ ዩኒቨርሲቲ የተደረገ የድህረ ምረቃ ማሟያ ጥናት እንደሚያሳየው በወረዳው ከእያንዳንዱ ቤት ቢያንስ አንድ የቤተሰብ አባል ለስደት ተዳርጓል። በአካባቢው በምግብ እጥረትና ችግር ምክንያት ትምህርት የሚያቋርጡ ተማሪዎችን በወረዳው ከእያንዳንዱ ቤት ቢያንስ አንድ የቤተሰብ አባል ለስደት ተዳርጓል። በአካባቢው በምግብ እጥረትና ችግር ምክንያት ትምህርት የሚያቋርጡ ተማሪዎችን ብዙ ናቸው። እነሱም ብሶታቸውን እንዲሁ በማለት ይገልጹታል። በአጠቃላይ ባላጠፋነው ጥፋት የጦርነት ሰለባ በመሆናችን መሞታችን፣ መቁሰላችንና መውደማችን ሳያንስ መንግስትም ረስቶናል። ህዝቡ በአካባቢው ስላለው ችግር መምከርና መወያየት የሚያስችል እድል አያገኝም አይደለም። በተለያየ ምክንያት በሚፈጠሩ የቀበሌ ስብሰባዎች የህዝቡን ሐሳብ የሚያነሳ ሰው ሲኖር ደግሞ ከአስተዳዳሪዎቹ ምንም አይነት መፍትሄ አግኝቶ አያውቅም በሚል ነው የሚገልጹት። በዚህም ህዝቡ ሰግቶና ተሳቆ ነው እንዲኖር የተገደደው። የአካባቢው አስተዳዳሪዎች የህዝብን ችግር ለመቅረፍ ወይም ለማቃለል የሚያደርጉት ጥረት አለ ወይ በሚል ለአካባቢው ነዋሪዎች የቀረበ ጥያቄ በሚከተለው መልኩ ገልጸውታል። ጉዳያቸውም አይደለም። ለራሳቸው የሚሆን ጥሩ ቤት አላቸው፣ የመንግስት መኪናም አላቸው። ከዚህ ውጭ ስልጣን እንዳይቀሙ ያስቡ እንደሆን እንጂ ስለ ህዝቡ ችግር አይጨነቁም። ወረዳውም ለነሱ በሚመጅ ወደ ፋጺ ወስደው ከኛ በተሻለ የጸጥታ ሁኔታ መኖርን ነው የተመረጠው። ይህ ከነዋሪዎች አንደበት ነው የተደመጠው። ነዋሪዎች እንደሚሉት የወረዳው አስተዳዳሪዎች ዘላቂ የመፍትሄ ሐሳብ ላይ አተኩሩም። ወደ ስልጣን ሲመጡ የሚሯሯጡት የግል ጥቅማቸውን ማሳደድ ላይ ነው። በዚህም የህዝቡን ኑሮ ማዳመጥ አይችሉም። የወረዳው ምክር ቤት በሚያደርጋቸው ስብሰባዎች የህዝቡ ችግርና የልማት ጥያቄ አልፎ አልፎ የሚነሳ ቢሆንም ችግሩ የሚፈታው በሀገር ደረጃ በመንግስት ነው የሚል ምላሽ ከመስጠት ውጭ ምንም አይነት መፍትሄ አግኝቶ አያውቅም። የሚነሱት ጥያቄዎች ወደ ክልልም ይሁን ወደ ፌዴራል መንግስት ይድረስ አይድረስ ራሱ የሚያውቀው ነገር እንደሌለ ነው ህዝቡ የሚናገረው።
በሰላማዊ ሰልፍ መልክ የጸጥታና ሌሎች ችግሮቻችሁን አሰምታችሁ ታውቃላችሁ የተብለው ሲጠየቁ ይህማ ጭራሹን የሚሰጠን ስንዴ ሊያስቀርብን ስለሚችልና ስለምንሰጋ አናስበውም ነው የነዋሪዎቹ ምላሽ። የጉዟችን መጀመሪያ የዛላምበሳ ከተማ ስለነበረች ዛላምበሳን እንደ መግቢያና እንደ ማሳያ ነው እንጂ በዚህ የጦርነት ቀጠና ውስጥ ያለው የትግራይና የአፋር ህዝብ ላለፉት 18 ዓመታት ተሸክሞት እየኖረ ያለው የሀገር ችግር ግን ከዚህም በላይ የሰፋና የከፋ ነው። የተወሰኑትን በሚከተሉት ርዕሰ ጉዳዮች ከፋፍሎ ማየት ይቻላል። ኢኮኖሚያዊ፣ በእነዚህ በጦርነቱ ቀጠና ውስጥ የሚገኙት አካባቢዎች ላይ የሚኖረው ህዝብ አብዛኛው ኑሮ በግብርና ስራ ላይ የተመሰረተ ነው። አርሶ አደሩና አርብቶ አደሩ ዋና መተዳደሪያው የሆነው የእርሻና የእንስሳት እርባታ ስራውን መከወን የሚችለው በአካባቢው ሰላምና መረጋጋት ሲኖር ነው። ነዋሪው የእርሻ መሬቱ በሁለት ባላንጣ ሀገር የጦር ኃይሎች ፍጥጫ ውስጥ ሆኖ በየጊዜው የሚደረግ የተኩስ ልውውጥና በተቀበረ ፈንጂ እየሞተና እየቆሰለ የሚያረባቸው የእንስሳት ሀብቱ እየተዘረፈ በውሃና ግጦሽ እጦት እያለቁበት አርሶና አርብቶ አደር ማልማትና ማደግ አይችልም። ብቻም ሳይሆን አንዳንዴ ቀንና ሌሊት ሰላም አጥቶ በጭንቅና መከራ ከመኖር ውጭ ሌላ አማራጭ የሌለው ሆኖ ነው ወደ ሰማይ ከመጸለይ ያላለፈ ኑሮ እንዲገፋ የተገደደው። ህዝቡ ሰርቶና በልቶ ማደር የሚችልበት በሰላም የሚያሳልፉት አንድም ቀን እንደሌሉት መሬት ላይ ቁልጭ ብሎ የሚታይ ነው። ኑሮ የዕለትና በኑሮ ችግር አዙሪት ውስጥ የገባ ነው። በዚህ የጦርነት ቀጠና ውስጥ ያለው ሁኔታም ይህንኑ የሚያረጋግጥ ነው። የጥናት ቡድኑ ተዘዋውሮ ባየባቸው ቦታዎች የታዘበው በአካባቢው ነዋሪዎች፣ ከአስተዳዳሪዎች፣ ከጸጥታና ከሚሊሻ አባላት የተገኘው መረጃ የሚያሳየውም ይህንኑ ሀቅ ነው። ለምሳሌ የኤርትራ አዋሳኝና በዚህ የጦርነት ቀጠና ውስጥ የሚገኙት ከላይ በሰንጠረዡ 2 በተዘረዘሩት 12 የትግራይ ክልል ወረዳዎች የሚኖረው 1.5 ሚሊዮን የሚሆነው ህዝብ አብዛኛው ኑሮ በእርሻ ላይ የተመሰረተ ሲሆን በእነዚህ ወረዳዎች የሚኖረው ህዝብ የእርሻ መሬቱ የሚበዛው ወደ ኤርትራ ጦር ምሽግ በቅርብ ርቀት ያለ በአንዳንድ አካባቢ ወደ ምሽግ የተጠጋ በመሆኑ ለኑሮ መሰረት የሆነውን የእርሻ ስራውን በአግባቡ መስራት ማልማትና ማምረት ያልቻለበት ሁኔታ እንደሆነ በተግባር የሚታይ ነው። የቤት እንስሳዎችም ጠዋት ወጥተው ማታ እንደሚመለሱ ምንም ዋስትና የላቸውም። ይህንን ሀቅ በትግራይ ክልል ምስራቃዊ ዞን ላይ በጦርነቱ ቀጠና ውስጥ ካሉት ወረዳዎች የሁለቱም ማለትም የጉሎ መህዳና የኢሮብን ብቻ በመውሰድ በምሳሌነት ማየት ይቻላል። ጉሎ መህዳ የኢትዮጵያ ስታቲስቲክስ ባለስልጣን በ2009 ዓ.ም ባስቀመጠው ትንበያ መሰረት 98857 ህዝብ የሚኖርበት ወረዳ ነው። በዚህ ወረዳ ውስጥ ከሚገኙት 7 ቀበሌዎች ማለትም የዛላምበሳ ከተማን ጨምሮ ወደ 40,000 ህዝብ ይኖርባቸዋል። በጉሎ መህዳ ወረዳ መልማት ያልቻሉና በእርዳታ የሚኖሩ ቀበሌዎች የህዝብ ብዛት ሶበያ የህዝብ ብዛት 7958፣ ማርታ 5504፣ አዲስ ዓለም 4923፣ አዲስ ተስፋ 4480፣ ሸዊተ ለምለም 4911፣ መዛብር 3228፣ ዛላምበሳ 9034፣ በአጠቃላይ 40138። እነዚህ አካባቢዎችና ነዋሪው ህዝብ በዚሁ ሰላም ጨርሶ በሌለበት አደገኛ ቀጠና ውስጥ የሚገኙ በመሆናቸው የሚበዙት መደበኛው የእርሻና ሌሎች ገቢ ማስገኛ ስራዎች መስራት ስለማይችሉ ላለፉት 20 ዓመታት በእርዳታ እህል ለመኖር የተገደዱ ናቸው። በዚሁ ዞን በኢሮብ ወረዳ ያለው ሁኔታም ተመሳሳይ ነው። በወረዳው የኢትዮጵያ ስታቲስቲክስ ባለስልጣን በ2009 ዓ.ም ባስቀመጠው ትንበያ መሰረት 29374 ህዝብ ይኖራል። በዚህ ወረዳ ውስጥ ከሚገኙት ቀበሌዎች በአምስቱ ወደ 24072 ህዝብ ይኖርባቸዋል። ኢሮብ ወረዳ ማልማት ያልቻሉና በእርዳታ የሚኖሩ ቀበሌዎችና የህዝብ ብዛት አርአ 4705፣ አሊተና 5331፣ ሀገረ ኮማ 3988፣ ወረአት 4631፣ ዳልጌና 6047፣ አጠቃላይ 24702። በዚህ ላይ ማየት እንደሚቻለው በእነዚህ 5 የወረዳው ቀበሌዎች የሚኖረው 24702 ህዝብ ለ10 ዓመታት ሴፍቲኔት በሚል ሽፋንና በስንዴ ምጽዋት ሲማቀቁ የኖሩ ህዝቦች ናቸው። ሴፍቲኔት እንደ የአጭር ጊዜ መሸጋገሪያ እንጂ እንደ ያንድን አካባቢ ህብረተሰብ ቋሚ የኑሮ አማራጭ ተደርጎ ለአንድ ህብረተሰብ ሲቀርብለት ሳይጋነን ይህ በትግራይ የታየ በጣም መጥፎና ህዝቡን ተመጽዋጭ ያደረገ በስራ ራሱን ከመቻል የራቀ ህብረተሰቡ ራሱን እንዲችል እንዲለማ ፈጽሞ ያላደረገ በመሆኑ ጸረ ህዝብና ልማትን ወደ ጎን እንዲተው በማድረግ ከፍተኛ ጉዳት ያደረሰና እያደረሰ ያለ ጥገኛ ማህበረሰብ ይፈጠረና እየፈጠረ ያለ ነው።
ሁሉንም ሰብአዊና ዲሞክራሲያዊ መብቶቹ ተመጽዋጭ በመሆኑ ምክንያት የተነፈገና የተነጠቀ ህብረተሰብ አማራጭ የሌለው መሆኑን አውቆ ራሱን ደፍቶ እንዲኖር ያስገደደ መሆኑ ህሊና ያለው ሰው በቀላሉ ሊገነዘበው የሚችል ጉዳይ ነው። በዚህ ትኩረት ባጣው የጦርነቱ ቀጠና ውስጥ የሚኖረው ህዝብ ላይ ያጋጠመ ያለው ሌላው ኢኮኖሚያዊ ችግር የአካባቢው ነዋሪ ሀብት የሆኑት እንስሳት ወደ ኤርትራ በተደጋጋሚ ውሃና ግጦሽ ፍለጋ ተሻግረው ስለሚሄዱና ቀልጠው የሚቀሩ መሆናቸው ነው። በበርካታ አካባቢዎች የነዋሪው የእንስሳ ሀብት ግጦሽ መሬት በዚሁ አደገኛ የጦርነት ቀጠና ላይ የሚገኝ ነው። ከብቶች ውሃ የሚጠጡባቸው ኩሬዎችና ወንዞች በተመሳሳይ ሁኔታ በአብዛኛው ወደ ኤርትራ ጦር ምሽግ የተጠጉ በመሆናቸውና ሌላ አማራጭ ውሃ የሚጠጡበት የልማት አውታር ያልተሰራላቸው በመሆኑ ለከፍተኛ አደጋ የተጋለጡ ናቸው። ለምሳሌ በመረብላሃ ወረዳ የአካባቢ እንስሳ ውሃ የሚጠጡት ጉድጓድም ይሁን ሌላ የውሃ ምንጭ ስለሌለ ወደ ኤርትራ ምሽግ ተጠግተው መረብ ላይ ነው የሚጠቀሙት። በዚህ አይነት ሁኔታ የነዋሪው የእንስሳ ሀብት በግጦሽና ውሃ ለመጠጣት ወጥተው በተቀበረ ፈንጂ ያልቃሉ። ላይመለሱ ወደ ኤርትራ ይሻገራሉ። በኤርትራ ኃይሎች በሚደረግ ዘረፋም ሰለባ ይሆናሉ። የኤርትራ ወታደሮች ግመልን ጨምሮ የተለያየ የነዋሪው የእንስሳት ሀብት ዘርፈው ወስደው የሚያረቡበትና የሚጠቀሙበት ሁኔታ ያለ መሆኑን ማወቅ ተችሏል። ለምሳሌ መረብላህ ወረዳ በምትገኘው አዲቡራይ ከሚባለው ቦታ አንድ ጊዜ ብቻ 160 በጎችና ፍየሎች፣ 10 አህዮች፣ 12 ከብቶችና 50 ግመሎች በኤርትራ ወታደሮች ተዘርፈው መወሰዳቸውና ቀልጠው መቅረታቸውን ነዋሪዎች ይገልጻሉ። በታጠቀው የኤርትራ ኃይል የተዘረፈ ሀብት እንስሶች ወደ ኤርትራ መሬት ተሻግረው ሲሄዱ ንብረቱን ያጣው አርሶ አደር የሚያገኘው ምንም አይነት ካሳ የለም። ይባስ ብሎም ንብረቶቻችሁን መጠበቅ ነበረባችሁ በሚል ተወቃሽ እንሆናለንም ይላሉ። ነዋሪው በዚህ ሁኔታ ከብቶቹ ሲሻገሩበት የአስተዳደር አካላት ተጠያቂ ስለሚያደርጋቸው ሄደው ማምጣት አይሞክሩም። ምክንያቱም ከሻቢያ ጋር ትገናኛለ በሚል ተጠያቂ ስለሚሆኑ እንዳይሰማባቸውና እንዳይታወቅባቸውም ዝም በማለት ቀልጠው እንደሚቀሩ ይናገራሉ። በአካባቢው ያለው የተለያየ የእንስሳት ዋጋ ግመል 16000፣ በግና ፍየል ከ1000 እስከ 2000 ብር፣ አህያ 2000 ብር፣ በሬ 15000 ብር፣ ላም 4000 ብር። ከ1990 ዓ.ም እስከ 1994 ዓ.ም ድረስ ሲጠፉ የነበሩት የእንስሳት ቁጥር የመመዝገብ ሂደት ነበር። ይህም ሊሆን የቻለው በጦርነት ምክንያት የወደመ ንብረትና ሀብት ካሳ ሊከፈል ይችላል የሚል ተስፋ ስለነበረ ነው በሚል ነዋሪዎች ይገልጻሉ። የፌድሪ ህገ መንግስት ለህዝብ ጥቅም ሲባል የመሬት ይዞታን ስለማስለቀቅ አስመልክቶ አንቀጽ 48 ላይ የግል ንብረት ባለቤትነት መብት እንደተጠበቀ ሆኖ መንግስት ለህዝብ ጥቅም አስፈላጊ ሆኖ ሲያገኘው ተመጣጣኝ ካሳ በቅድሚያ በመክፈል የግል ንብረትን መውሰድ ይችላል በማለት ይደነግጋል። ከዚህ ህገ መንግስታዊ ድንጋጌ ለመረዳት የሚቻለው ማንኛውም ዜጋ ንብረት የማፍራት ተጠቃሚ የመሆን መብት እንዳለውና ይህ የግል የሆነ የጋራ ባለም ንብረትነት መብት በህግ ለህዝብ ጥቅም ሲባል የሚወሰድበት ሰው በቅድሚያ ካሳ የማግኘት መብት እንዳለው የሚያረጋግጥ ነው። ይህም መሬት የመንግስትና የህዝብ ነው የሚለውን ህገ መንግስታዊ መርህ መሰረት በማድረግ ዜጎች በመሬት ላይ በገንዘባቸውና በጉልበታቸው ስለሚሰሩት ቤት ወይም ስለሚያፈሱት ሀብት የሚኖራቸው መብት የባለቤትነት መብት በመሆኑ ለዚህ የግልም ሆነ የጋራ ንብረት ካሳ የማግኘት መብታቸውን በማስመልከት የሚደነግግ ህግ ነው። ካሳ ይከፈለኝ ብለው በልበ ሙሉነት እንዲከራከሩ የሚያስችላቸውም ነው። ያቅማቸውን ያህል በመሬቱ ላይ ኢንቨስት እንዳያደርጉ፣ ጉልበታቸውን፣ ጥረታቸውንና ዕውቀታቸውን እንዳያፈሱ ከሚኖር ስጋት ተላቀው ህገ መንግስትና እሱን መሰረት በማድረግ የወጡ ህጎች ዋስትና ሰጪነታቸውን ተገንዝበው የልማቱ ተሳታፊ እንደሆኑ የሚያስችላቸው ነው። በተመሳሳይ ለህዝብ ጥቅም ሲባል ከመሬት ባለይዞታነት ማስለቀቅን በሚመለከት በገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 456/97 በአንቀጽ 7/3 ላይ የገጠር መሬት ባለይዞታነት ለህዝብ ጥቅም ሲባል መሬቱን በመንግስት እንዲለቅ ሲደረግ በመሬቱ ላይ ላደረገው ማሻሻያና ላፈራው ንብረት ተመጣጣኝ ካሳ ይከፈለዋል ወይም ለለቀቀው መሬት ምትክ በተቻለ መጠን ሌላ ተለዋጭ መሬት እንዲያገኝ ይደረጋል ይላል። በዚህ የጦርነት ቀጠና አካባቢ በርካታ የአካባቢው አርሶ አደሮች መሬትና ህብረተሰቡ በጋራ ይጠቀምባቸው የነበሩ የግጦሽ መሬት ምሽግ ተሰርቶባቸዋል፣ የጦር ካምፕ ሆኗል። በዚህም ምክንያት አንዳንድ አካባቢዎች ላይ ለተነሺ አርሶ አደሮች መጠኑ አጥጋቢ ባይሆንም ካሳ የተከፈለበት ሁኔታ ቢኖርም ወጥነት ባለው መልኩ
በሁሉም አካባቢ ለሁሉም ተነሺዎች ካሳ ያልተከፈለ መሆኑን ግን የአካባቢው ነዋሪዎች ይናገራሉ። ለምሳሌ በትግራይ ማዕከላዊ ዞን አፈሮም ወረዳ ላይ አዲ ጨጓር በሚል በሚታወቀው አካባቢ ያሉ ተነሺ ነዋሪዎች እንደሚገልጹት በአካባቢው ካሳ የሚባል ነገር አልተሰጠም። ካምፕ የሚሰራባቸው አካባቢዎች የሚመርጠው መከላከያ ነው። በዚህ ሁኔታ የግጦሽ ቦታዎች በብዛት ይያዛሉ። እነዚህ ቦታዎች የመንግስት ነው ተብሎ ስለሚታሰብ ካሳ አይታሰብም። ምሽግና ካምፕ ለመገንባት ግብአት ላይ የሚውለው ድንጋይ፣ እንጨት፣ አሸዋና ሌሎች የአካባቢው ነዋሪዎች ሀብቶች ቢሆኑም ከሰማይ እንደተሰጠ መና ይቆጠራል እንጂ የአካባቢው ህብረተሰብ የጋራ ንብረት እንደሆነ ታሳቢ አይደረግም። ማካካሻም አልተደረገለትም። እንደ አካባቢው አርሶ አደሮች አገላለጽ ሰራዊቱ በየጊዜው ሲለማመድ በታንክ እንቅስቃሴና በተኩስ የሚፈጀው እጽዋት፣ ሳርና ግጦሽ በጋራ በአካባቢው ለሚኖረው ህብረተሰብ የሚፈጥረው ጫና ምንም ግምት የሚሰጠው ጉዳይ እንዳልሆነ ለመረዳት ተችሏል። በመሰረቱ ይህ በጦርነት ቀጠና የሚኖረው የህብረተሰብ ክፍል የደረሰበት የኢኮኖሚ የከፋ መጎሳቆል በአካባቢው ካለው የኢትዮጵያና ኤርትራ ወታደራዊ ፍጥጫ ከ10 ዓመታት የጊዜ ሁኔታ ጋር አያይዞ ለማየት የዳሰሳው የትኩረት አካባቢ ስለሆነ ካልሆነ በቀር በመሰረቱ በትግራይ ደረጃ ያለውን የእድገት ሁኔታ ጋር ሲታይም ከነጭራሹ ተነጥሎ ላይታይ ይችላል። በሀገር ደረጃ ካለው ሁኔታና ለውጥ በማገናዘብ ትግራይ ላይ ከደርግ ውድቀት በኋላ ያለፉት 5 እና 6 መርሃ ግብሮችና ውጤቱ ሲታይ አሁንም ድህነቱ ስር የሰደደ እንደሆነ ከተለያዩ የስታቲስቲክስ መረጃዎች መገንዘብ ይቻላል። ከ27 ዓመት የደርግ ውድቀት በኋላ አሁንም ከሌላው የሀገራችን አካባቢ በተለየ የትግራይ ከ27 ከመቶ ህዝብ ከድህነት ወለል በታች ነው። ትግራይን በብቸኝነት የተቆጣጠረው ድርጅት ህወሓት ግን ጀርመኖች ከሁለተኛው የዓለም ጦርነት ማብቃት በኋላ በ10 ዓመት ውስጥ በጦርነት ምክንያት ጭራሹን ወድሞ የነበረው ኢኮኖሚያቸውን ተአምር በሚያስብልና ከጀርመን ባልተናነሰ ወድመው ከነበሩት ከእንግሊዝና ፈረንሳይ በኋላ ተነስተው አልፈው ሀገራቸውን መገንባት ችለዋል። ይህንን እውነታ ህወሓት በሰነድ ዘግቦ ሲያበቃ ከ27 ዓመታት በኋላ ትግራይ ላይ ካለው ነባራዊ ሁኔታ ጋር ሲታይ ግን የውሃ ሽታ ሆኖ የቀረበ መሆኑ ለምን ታዲያ የጀርመንን ልምድ መቀመርና መዘገብ አስፈለገ ያስብላል። ደርግ እንደተደመሰሰ ከጥቂት ዓመታት በኋላ ትግራይ ላይ ሳርት የሚባል ድርጅት ተመስርቶ እንደነበር የሚታወቅ ነው። የሳርት ዋና ስራም ከውሃና መስኖ ልማት የተያዘ ሆኖ በየጊዜው በትግራይ ብቻ ከ500 የማያንሱ ግድቦችን ይሰራሉ ተብሎ ስለነበር ተስፋ የተደረገበት ጉዳይ ነበር። በኋላ ግን ግድቦቹ የት ገቡ ሲባል ትግራይን የማልማት የህወሓት ቁርጠኝነት ያጣው ከጠዋቱ ነው ብሎ እውነታውን ግልጽ ከማድረግ ይልቅ ከዚህ ግባ የማይባልና ከደርግ ውድቀት በኋላ የትግራይ ህዝብ ህልም ምን እንደነበርና እንደሆነ ያሁሉ ዋጋም ህዝቡ ለምን እንደከፈለ ጆሮ ዳባ ብሎ የሆነ ያልሆነ መልስ ለመስጠት አውቃለሁ የሚል ሁሉ ትክክለኛው መልስ ከመስጠት ይልቅ ዳር ሲል ይታያል። ማህበራዊ በአካባቢ ያለው የማህበራዊ አገልግሎቶችን ያየን እንደሆነም ከ2 ዓመቱ የለየለት የጦርነት ወቅት በርካታ የጤና ተቋማት፣ ትምህርት ቤቶች፣ መንገዶችና ሌሎች የልማት አውታሮች ወድሟል። በዚህም አካባቢው ቀድሞም ቢሆን በትጥቅ ትግሉና ከዚያም በፊት የተጎዳና በልማቱ ወደ ኋላ የቀረበ መሆኑ ለከፋ ችግር አጋልጦታል። ከሁለቱ የጦርነት ዓመታት በኋላና በ18 ዓመቱ የቀዝቃዛ ጦርነት ጊዜ ውስጥ ምንም የሚታይ ወይም ትርጉም ባለው ግልጋሎት የሚሰጥ ተቋም አይታይም። ያሉትም በሰላም እጦት ምክንያት የችግሩ ሰለባ የሆኑ ናቸው። በእነዚህ ኤርትራ አዋሳኝ በሆኑት አካባቢዎች የሚኖረው ህዝብ በማህበራዊ አገልግሎቶች ላይ የሚነሳው ሌላው ችግር በአካባቢው የሚመደቡት የጤና፣ ትምህርት፣ እርሻና ሌሎች ባለሙያዎች ብቃትና ልምድ የሌላቸው መሆናቸውና አንዳንዴም ከሌሎች አካባቢዎች በቅጣት ተዛውሮ የሚመጡ ስለሆኑ ባሉት የልማት አውታሮች የሚሰጠው አገልግሎትም ከነጭራሹ የሰው ጥራት የጎደለው መሆኑን ነው ህብረተሰቡ በምሬት የሚገልጸው። ይህንን ጉዳይ አስመልክተን በየቦታው ላሉ የአስተዳደር አካላትን ጠይቀን ባገኘነው መረጃ መሰረት ያረጋገጥነው የህዝብ ጥያቄ ትክክለኛና እውነታውን የሚያንጸባርቅ መሆኑን ነው። ያነጋገርናቸው የአስተዳደር አካላት የችግሩ ምንጭ በእነዚህ ኤርትራ አዋሳኝ በሆኑት ወረዳዎችና አካባቢዎች እንደ መንገድ፣ የትራንስፖርት አገልግሎት፣ መብራት፣ ውሃና ሌሎች መሰረታዊ ልማት አውታሮች የሌሉ በመሆናቸውና ባለው የጸጥታ ችግር ምክንያት ብቃት ያላቸው የመንግስት ሰራተኞች ወደ እነዚህ አካባቢዎች ሄደው ለመስራት ፈቃደኛ ስለማይሆኑ ነው የሚል ነው። በሌላ በኩል ግን መንግስት እንደነዚህ አይነት ችግር ባለባቸው አካባቢዎች
ለሚመደብ የመንግስት ሰራተኛ ትኩረት ሰጥቶ ልዩ ድጋፍና ማበረታቻ ባለማድረጉም ጭምር የተከሰተ ችግር እንደሆነ መገንዘብ ይቻላል። ሁኔታውን የሚመጥን ፖሊሲ መከተልን ይጠይቅ ነበር ማለት ነው መስተዳድሩ የህዝብን ችግር የማቃለል ዓላማ ቢኖረው። በሌላ መልኩም እነዚህ አካባቢዎች የነበሩት የልማት አውታሮች ሙሉ በሙሉ ለማለት በሚያስችል መልኩ በጦርነት ምክንያት ወድሟል። ለምሳሌ መንገድን የወሰደን እንደሆነ ወረዳን ከወረዳ ቀበሌን ከቀበሌ የሚያገናኙ አዳዲስ መንገዶች አልተሰሩም። ከጦርነቱ በፊት የነበሩት የተወሰኑት ደግሞ ተቆፋፍረው ከጥቅም ውጭ ሆነዋል። በዚህም ወደሚበዙት የኤርትራ አዋሳኝ አካባቢዎች ገብተው የሚሰሩና ህዝቡን የሚያገለግሉ የመጓጓዣ አገልግሎት የሚሰጡ ተሽከርካሪዎች የሉም። እዚህ ላይ በተለይ በትግራይ ክልል ምስራቃዊ ዞን የምትገኘውን የኢሮብ ወረዳ ላይ ያለውን የመንገድ ችግር ሳይጠቀስ አይታለፍም። ወረዳዋን ከዋናው የአዲግራት መስመር ማገናኘት የሚችለውን መንገድ ያልተሰራና ያልተጠገነ በመሆኑ የወረዳው ህዝብ 20 ዓመት ሙሉ ለብቻው ተነጥሎ የጦርነት ቀጠና ደሴት ውስጥ እንዲኖርና መደበኛ የትራንስፖርት አገልግሎት በሌለበት ሁኔታ ሆኖ ከባድ ፈተና ላይ እንዲወድቅ ተደርጓል። ህብረተሰቡ የሰላም እጦት ችግር ከሚፈጥርበት ከባድ የህይወት ፈተና በተጨማሪ በኢኮኖሚው ክፉኛ የተጎዳ ከፍተኛ ቁጥር ያለውም በስንዴ ምጽዋት የሚኖር ህይወቱ በሞትና በመኖር የተቀረቀረች ኑሮ ከሰራዊትና ከተኩስ ጋር ሆኖ ያለ ይባስ ብሎም ከዚህ ግባ የሚባል ማህበራዊ ግልጋሎት ለምሳሌ የትምህርትና የጤና አገልግሎት የሌለው ወይም ፍጹም ጥራት የጎደለው ሁኔታ ውስጥ ሆኖ ሲታይ የህዝብን ችግር መፍታት በሚጠየፍ አመራር ስር ወድቆ ለመገመት የሚያስቸግር ዋጋ እየከፈለ እንዲኖር የተገደደ እንደሆነ በሁሉም ዘርፍ አፍ አውጥቶ ህብረተሰቡ የሚናገረው ጉዳይ ሆኖ ይገኛል። ለምሳሌ በአካባቢ ያሉት ህፃናት ወይም ወጣቶችና የትምህርት ሁኔታ ሲታይ ልጆች ስለ ትምህርት ደረጃቸው አንደኛ፣ ሁለተኛ፣ ሶስተኛ ወዘተ ከማለት በአካባቢው ስላሉ የክፍለ ጦሮች መጠሪያ 20ኛ፣ 22ኛ፣ 31ኛ ወዘተ እንዲሁም የብርጌዶች ሻለቃዎች መጠሪያ ቁጥርና ታንከኛ፣ መድፈኛ፣ ሻለቃ፣ ብርጌድ ወዘተ እያሉ መጥራት ይቀላቸዋል። አካባቢው የጦር ካምፕ እስከሆነና ሰላም በሌለበት መስተዳደሩ ይህ ሁኔታ ለህብረተሰቡ የሚፈጥርበት ጫና ታሳቢ ተደርጎ ጫናውን የሚቀንስ ፖሊሲና ተግባር በሌለበት ህፃናትና ወጣቶች ቀለም ሳይሆን የሚያጠኑት የክፍለ ጦሮችና የብርጌዶች መጠሪያ ታንክና መድፍ ወዘተ የሚለው በጭንቅላታቸው እየጻፉ ባክነው ይቀራሉ። ከቀን ተቀን ህይወታቸው ጋር ለ20 ዓመታት የዘለቀው የተለያዩ የወታደር ጠመንጃ፣ ወታደራዊ ተሽከርካሪ፣ የወታደር ዩኒፎርም ወዘተ ነው። ሌላ ነገር የለም። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።